ወይ ቡዜ እያዘኝ ነው እኮ እጄን። እሺ ምን ልሆን አልሄድ? ሄርሚ ተይው በቃ ይሄን ምን አለ መሰለሽ። እሺ በቃ ቡዜ አደራሽን በእግዚአብሔር ያዛው። እኔ ሄርሚ አንጀቴን በላችኝ። ምን ሊሆንልህ ስትለው በቃ የምታረገው ግራ ገባት እኮ። እሱ መናገር ይፈልጋል፣ የሆነ ነገር ማውራት ይፈልጋል። እነሱ ግን ፋታ አልሰጡትም። እንዴት ያወራ፣ እንዴት ይናገር? ምስኪን አንጀቴን በላችኝ። ጌታ ምን ሊሆንልህ ስትል እኔ ብቻ እንዴት ብዬ ልንገራችሁ? አንጀቴን በላችኝ። ምን ታርገው? እሱ የሆነ ነገር ማውራት ይፈልጋል። ይኸው እሷ ልታይ ስትል እንዴት እንደ ፊቱን እንደጣለ ምን ይመስላል? እናቱ ትታ ልትሄድ የተነሳች ልጅ መስሎ የፊቱን ጥሎ እንዴት ያሳዝናል። እሷ እንድትሄድ አይፈልግም። የሆነ ነገር ለብሳ ማውራት ይፈልጋል። ግን እነዚህ እንዴት ያስወራሉ? ፈጣሪ አንጀቴን በላኝ። የትላንትናው ቪዲዮ እውነት። ሰላም ቤተሰቦቼ እንዴት ናችሁ? ሰላማችሁ ይብዛልኝ ባላችሁበት። እንዴት ናችሁ? አላችሁ ወይ? አለን እግዚአብሔር ይመስገን። ደህና ሆናችሁልኝ ባላችሁበት ሰላም ደስታ ይብዛላችሁ። ዴፍ የሚባል ሰውዬው በቃ የሆነ ችግር አይፈታ ወይም ተናግሮ አይናገር ወይ ዝም አይል። እንዲሁ ምንም እኮ የማይጠቅም ነው። ጌታን ምኑን በቃ እንጃ። እሱ ከመጣ ጊዜ ጀምሮ ይሄ ችግር ከተፈጠረ ጊዜ ጀምሮ እየፈታ ችግር አላየሁትም። ብቻ ያወራል። ዴፍ አስተዋይ ነው፣ ያውቃል። ምን ይሉታል እንግዲህ አውቆ ምን እንዳረገን ምንም ነገር አላየሁትም። ተገትሮ መቆም በቃ የሆነ ነገር መናገር ሲፈልግ ኤፍሬም ነው የሚናገረው እንጂ ሩታን ደግሞ ይፈራታል። እንደውስ እንዴት እንደሚፈራት እሷን አይኗን ራሱ ሞልቶ ማየት አይኑ ውስጥ ራሱ ማየቱን ይፈራል። ብቻ እንዴት እንገራቸው? እኔ ምንም በቃ የፈታ ችግር የለም። እሱ ራሱ ችግር ነው እዛ ጋ ቆሞ ጌታም ሲያናድድ እና ከዚህ በተረፈ ደግሞ ኤርሚላን እንደዚህ መናገር አልነበረባቸውም። በዚህ ልክ እንደዚህ የእሷን ክብር መንካት የለባቸውም። እሷ እናንተ ፈልጋ አይደለም ሲጀመር፣ እሱን ፈልጋ ነው። እሱን ስለምትወደው ነው የመጣች እናንተን ፈልጋ አይደለም። በዚህ ልክ መናገር አስፈላጊ አይደለም። ዴቭና ቡዝዬ ማለት ነው። ሲጀመር መች ደህና ነገር አውርታችሁ ታውቃላችሁ እንጂ